አብርሽ ሩትዬን እግሯ ላይ ወድቆ ተደፍቶ ይቅርታ ጠየቃት። ሩትዬም ደስ አላት፣ በደስታ ይቅርታውን ተቀበለችው። ምክንያቱም ከዚህ በላይ እንደዚህ መሆን የለብንም ብሎ እንግዲህ ያው ለሚዲያው ማለት ነው ይቅርታ የጠየቀው እንጂ አብርሽና ሩቲ ተጣልቶ አይደለም። ይሄ ማመን አለባችሁ እናንተ የኔ ቤተሰቦች ማለት ነው። የምሬ ነው። አብርሽና ሩቲ አልተጣሉም፣ ግን ለሚዲያ ተጣርቀናል፣ አንድ ላይ መኖር ጀምረናል ለማለት ብሎ ለማምጣት ይቅርታ ጠይቋታል። ሩትዬም ይቅርታውን ተቀብላለች። እስከዛሬ እንግዲህ ይቅርታን አልቀበልም ብላ ብዙ አስለፍታው ነበረ። በመጨረሻም ይቅርታውን ተቀብላ እንግዲህ አንድ ላይ ሆነናል በማለት እንደዚህ ፈገግ ብሎ መጥቷል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ውድና ወርቅ የሆናችሁ ቤተሰቦች እንዴት ናችሁልኝ? በሰላማችሁ በያላችሁበት ብዝት ተረፍረፍ ይበልልኝ ማለት ነው። የኔ ወርቆች ማለት ነው፣ የመዳም ቅመሞችዬ ማለት ነው። እና ማለት ነው አብርሽና ሩቲ ደግሞ ዛሬ ፈገግ ብሎ እንደዚህ መጥቷል ማለት ነው። እንደዚህ ሲመጡ ደግሞ አዲስ ነገር ይዞ ነው የመጡት። ሩቲዬ ይቅርታውን አልቀበልም ብላ ብዙ ጊዜ በጋሽዬ በኤፊ በብዙ ሰው ባልተጠየቀችው ያልጠየቀ ሰው አልነበረም እና ከነዛ ሁሉ ጊዜ አልፋ እንግዲህ አሁን በቃኝ ልጄ ማሳደግ አለብኝ ከዚህ በላይ እንትን ብሎ ያው ለሚዲያ ብዙ ሰው ጠይቋል። ግን አብርሽና ሩቲ እንዳልተጣሉ በደንብ ማሳያ የሚሆነው ደግሞ በተደጋጋሚ ሰሞኑን ቪዲዮ እየተለቀቀበት ያለው ቻናል የማን ነው? የአብርሽ። ሩቲ ግን በየቀኑ ቪዲዮ ላይ አለች። ቪዲዮ እየቀረጸች የነበረችው እሷ ናት አይደለ? እያስቀረጸች የነበረው በተደጋጋሚ 3 ቀን ነው 4 ቀን ማለት ነውና ቪዲዮ ግን እየተለቀቀ የነበረው አብርሽ ቤት ነው። ስለዚህ አብርሽና ሩትዬ እንዳልተለያዩ በዚህ ራሱ ማወቅ ትችላላችሁ ማለት ነው። የኔ እንቆች አትጨነቁ፣ የመዳም ቅመሞች እነሱ ተለያይቷል ብላችሁ አትጨነቁ፣ ስራችሁ ስሩ። እናንተም ከቻላችሁ ደግሞ ዩቲዩብ ስሩ፣ ተለወጡ። የምር እነሱም እንደዚህ እኮ ነው ሰርቶ የተቀየሩት። ስለዚህ እኛም ዛሬ እንስራ። ከዛ ወደ ሀገራችን ስንገባ ደግሞ በደንብ ከቤተሰቦቻችን ከባላችን ከልጆቻችን ጋር ሰርተን እንለወጣለን። እና የመዳም ቅመሞች አትናደዱ፣ ተለያይቷል ብላችሁ እነሱን የምትወዱት ማለት ነው። የምሬ ነው።